በረከትና በቀለ የኳስ ጓደኛሞች። በአንድ ውብ መንደር ውስጥ በረከት የሚባል ትንሽ ልጅ ይኖር ነበር። በረከት በጣም ጎበዝ የእግር ኳስ ተጫዋች ነው። በሄደበት ሁሉ ኳሱን አይለይም። We won! Yeah, great job! በረከት በቀለ የሚባል የቅርብ ጓደኛ ነበረው። በቀለ ትልቅና ደግ አረንጓዴ ዳይኖሰር ነው። ሁለቱም አብረው መጫወት በጣም ይወዳሉ። አንድ ቀን በረከት ለበቀለ አንድ ሐሳብ ነገረው። በቀለ፣ እኔ ጎበዝ ተጫዋች እንድትሆን አሰለጥንሃለሁ አለው። በቀለ በደስታ ዘለለ። ስልጠናው ተጀመረ። በመጀመሪያ በቀለ ኳሷን መምታት ከበደው። ኳሷን ሲመታ ይወድቅ ነበር። ነገር ግን በረከት አይዞህ እያለ ያበረታታው ነበር። Wow, you did it! That was amazing! በረከት ለበቀለ እንዴት ኳስ መቆጣጠር እንደሚቻል አሳየው። በቀለ በትኩረት እየተመለከተ በረከት የሚያደርገውን ሁሉ ለመድገም ይሞክር ነበር። ከብዙ ቀናት ልምምድ በኋላ በቀለ ጎበዝ ሆነ። አሁን ኳሷን በጥሩ ሁኔታ መምታትና መሮጥ ይችላል። በረከት በበቀለ መሻሻል በጣም ተደሰተ። በድንገት ታሪኩ የሚባል ብርቱካናማ ዳይኖሰር መጣ። ታሪኩ፣ እኔ ከሁላችሁም በላይ ጎበዝ ነኝ፣ በቀለ ሊያሸንፈኝ አይችልም ብሎ ተገዳደረው። የኳስ ጨዋታው ተጀመረ። በቀለና ታሪኩ ለኳሷ ብርቱ ፍልሚያ አደረጉ። በረከት ከሜዳው ዳር ሆኖ በርታ በቀለ እያለ ይጮህ ነበር። በቀለ በረከት ያስተማረውን ሁሉ ተጠቀመ። በመጨረሻም በቀለ ኳሷን በጭንቅላቱ ገጭቶ ግብ አገባ። በቀለ ጨዋታውን አሸነፈ። በረከት ወደ በቀለ ሮጦ ሄዶ አቀፈው። በጣም ጎበዝ ነህ በቀለ፣ ኮርቼብሃለሁ አለው። ሁለቱም በደስታ ሳቁ።